እንዴ እንደተጣ መስሎሽ ነው አይደለ? አይደለም። ይኸውልሽ እኔ ተንከሲስ ወንድሜ ድምፅ ጠፋ ብዬ እኮ። ምን ሆነ ተንከሲስ? ይኸውልሽ ግል እስካሁን ቤት አልገባም። ተንከሲስ ወንድሜ በቃ መሸበት፣ መንገድ ላይ ሀንግ አድርገውት ይሆናል ብዬ እኮ ነው። ሀንግ ማለት እንዴ? አንገቱን ከኋላ አንቀው ነው። ውይ እንደው አንተ እንደው ወሬ ጠፋበት። ተንከሲስ ደግሞ ምን አንገት አለው እንዴ? ታዲያ እነሱስ ምን አንጀት አለ? እንዴት እንደመጣችኝ እቺ ንግግርሽ መቼም እንዳረሻት። እኔ እንደሩ አንቺ ምን እንደሩ አይደለ? ትሰሚኛለሽ? እንዳሩ ውስጥ ነው ሰርች ይበራሽ። እኔ ግሌ ደግሞ አይደለም አንቺ ነው ተስሩት ያለሽ እንጂ አብርሽ እንደሆነ አይፈልግሽም። አንቺ ደግሞ ጨምሮ ነበር መቀጥቀጥ። ወይ አብርሽ ይፈልገኛል። እሺ አብርሽ መሰለኝ አጥቂን አምጣልኝ። መሽቷል እኮ እንዴ። ስምምነታችንስ ስማ፣ ቃልን ታጥፋር ሆነ። ስማ፣ ቃልን ታጥፋትና እንደተኛ ነው የምቀበል። ድና ነገር ለመሆኑ መሳይ ምን ሆነ ነው ወገቡን የተሰበረው? ተኝቷል እኮ። እስኪ ሙቅ ነገር አሙቂለት። አብርሽዬ እንግዲህ አንተ ጉድ አልሰማህም ማለት ነው። የምን ጉድ? ተንከሲስ ወንድሜ ድምፅ ጠፋ ብዬ እኮ። ሙና ተንከሲስ ዛሬ በሚገርም ሁኔታ በከባዱ ተፋጠጡ። የሚሆነው እንግዲህ የግሌ መካሻ ገልሞን ከቤት ወጥተህ አረቂ የሚባል ነገር አጠጣም፣ ይሄን 24 ሰዓት ማዕቀብ ጥዬብሃለሁ ብላ እንግዲህ ባዘዘችው መሰረት የሷን ትዕዛዝ ለመፈጸም ብሎ ገልሞ እንግዲህ ዛሬ ከቤቱ አልወጣም። ቀን እንደዋለ ዋለ። እንግዲህ ምሽቱ መሸሸት ሲል ደግሞ በቃ ከአእምሮ በላይ የሆነበት ተጨናነቀ፣ አመመው። ሱሱ ያፋሽጋል፣ ያዛጋል። በቃ ምንም አንዴ ይወድቃል፣ ይነሳል፣ ግድግዳ ይደበድባል፣ በእግሩ ይረግጣል፣ ይተኛል፣ ይነሳል፣ ይወድቃል። የማያደርገው ነገር የለውም። እንግዲህ በዚህ መካከል ተንከሲስ እኔ የምልህን ነገር ካደረክልኝ እኔ ራሴ ሄጄ አመጣልሃለሁኝ፣ አረቂም ከፈለክ ጠጅም ከፈለክ ኤቭሪቲንግ አመጣልሃለሁ በማለት እንግዲህ የውሸት ቃል ገብቶለት ነበረ። በዛም እንግዲህ ቃል ገባልን መሰረት እንግዲህ እውነቱን መስሎት ነበረ ማለት ነው። ከዛ ቀጥታ ሂዶ እየጠበቀው ነበረ ገልሞ። ግን ተንከሲስ እንደዛ አይደለም ያደረገው። ሂዶ ለማምጣት ሳይሆን አውቆ ነው። ምክንያቱም የግሌ ስለከለከለች የግሌ ገልሞን ከቤት አይወጣም ስላለች ተንከሲስ አምጥቶ ይሄን አረቂ ሰጥቶታል ተብሎ ቢባል በጣም ነገርዮሽ እንደሚከብድ ስለገባው አይ በጭራሽ አላደርገውም በማለት እንግዲህ ክላሱ ተደብቆ ወይም ክላሱ ተኝቶ አሁን ሄጃለሁ፣ እዚህ ቦታ ነኝ፣ እየመጣሁ ነው፣ በእንዴት ነው አረቂው አልቋል፣ ጠጁ አልቋል፣ አረቂ ነው ምናምን እያለ እንግዲህ ብዙ ወቃ ወሬውን ያራዘመበት ነበረ። በመጨረሻ ላይ እንግዲህ የሆነው ነገር ምንድነው? አጋጣሚ ገልሞና ተንከሲስ እያወሩ ባለበት ሰዓት ላይ በተንከሲስ በርጋ ያቺ ትዝታ የምትባለው አለች ስታልፍ የተንከሲስ ድምጽ ሰማዋለና በዛ ቀጋ ብላ ስታዳምጥ እያወራ ያለው ከገልሞ ጋር እንደሆነና ገልሞንም እየዋሸው እንደሆነ ስታቃጥታ እንግዲህ ተነስታ ሄዳ ለገልሞን የተናገረችው እንግዲህ ተንከሲስ አዳምጣው ስትጨርስ ወይም ደግሞ ስልኩ ሲዘጋ አይቷት ነበረ። ስላያትም እንግዲህ በጣም ነው የተናደደው። በስላያት በጣም አሪፍ ነው፣ ምክንያቱም ነገሮችን ለማመቻቸት ለሱ በጣም ጥሩ አጋጣሚ ስለሆነ ማለት ነው። የሆነ ሆኖ በመጨረሻ እንግዲህ ተነስቶ ቀጥታ ወደ ገልሞ ክላስ ነበር ሄደችው ትዝታ። ሄዳም እንግዲህ ለገልሞ የሆነውን ነገር ተነግሯለች። ገልሞ ማመን አልፈለገም። ምክንያቱም ተንከሲስ ይሄን አያደርገኝም፣ ምክንያቱም በዚህ የሚቀለድበት ሰዓት አይደለም። እንደዚህ ኩኝ እኔ እየተጨነኩ እየተሰቃየሁኝ ይሄንማ ካደረገው እውነትም እኔና እሱ አለቀልን። እኔ በህይወቴ ሰውን ስቀብር እንጂ ገድል ያላቅም፣ ግን ዛሬ የመጀመሪያም የመጨረሻም ይሄን ልጅ ገለዋለሁ በማለት ነው እንግዲህ እንትኑን ሲል የነበረው። በዛም እንግዲህ ቀጥታ ተነስቶ ወደ ውጭ ለመውጣት በቃ ማለት ከአቅሜ በላይ ሆኖብኛል፣ ስለዚህ ይሄን ነገር እንደማንም ብዬ ሂጅ አምጥቼ በራሴ መንገድ መመስ አለብኝ በማለት ወይም ደግሞ ልጁ ምን ሆኖ ነው ብሎ ስልኩን ዘግቶ ነበረ ተንከሲስ። እንግዲህ ያቺ ልጅቷ እንዳየችው ወዳው ቀጥታ ምንድነው ያደረገው? ስልኩን ነው የዘጋው፣ ስዊች ኦፍ አደረገው። ስልኩን ሲሞክረው አልሰራለት ሲል ይሄ ልጅ ምን ሆኖ ነው? ታግቶ ነው ደግሞ ሄዳ አምጣ ብዬ እንደዚህ ሆነ ወይስ ስልኩን ቀሙት? ምን ደርሶበት ነው በማለት ነበር ወደ ውጭ እያመራ ያለው። ወደ ውጭ እያመራ ባለበት ሰዓት ላይ እንግዲህ የግሌ መካሻ መልሳ አገኘችው ማለት ነው። የግሌ ስታገኘው ገልሞን የት ልትሄድ ነው ስትለው አይ ተንከሲስ እኮ ወደ ውጭ ሄዶ ጠፋ፣ ስለዚህ ወንድሜ ምን አይነት አደጋ ደርሶበት እንደው ምን አውቃለሁኝ፣ ስለዚህ ለምን አላጣራም በማለት ነው የመጣሁት በማለት ነው እንግዲህ ይሄን የመለሰላት። ይሄን ሲላት እንግዲህ እሷ እንደዛ የሚባል ነገር የለም አይደል ሄዶ ቀረ እንዴ? ማን ነው እንደዛ ያለው? እንደዛ የሚባል ነገር የለም፣ በል ተመለስ በማለት ነው የመለሰችው። እሱም እንግዲህ በጣም በንዴት በቁጣ ሀዲያሻ መለስልሻለሁ በማለት ነው የተመለሰው። የግሌም እንግዲህ እንዴ አትቆጣህ ያ እንዴ ምን ያስቆጣሃል የሚባል ነገር የለም፣ እንተ ደግሞ ትዕዛዜን
ንቃ ከወጣ ዛሬ ቀጥዬ ገልሞ ብዬ ብጠራ ምላሴ ላይ ጸጉር ይነቀል ነው ያለችውና እሱ ነገር ደግሞ በጣም አሳሰበው። ምክንያቱም የግሌን በጣም ነው የሚወዳት። ስለዚህ እስኪ በህይወት አንዴ ታዘዘኝ ብላ ስለጠየቀችው ይሄን ነገር ደግሞ አለማድረግ አልቻለም። በመጨረሻም እንግዲህ ተነስቶ ወደ ውጭ ነው ሲሄድ የነበረውን መንገዱን ትቶ ተመለሰ ማለት ነው። ሲመለስ ደግሞ የእችኛው አገኘችው ትዝታ እንግዲህ ምንድን ያደረገችው ተንከሲስ እየዋሸው እንደሆነና ክላሱ እንደተቀመጠ እየዋሸው እንደሆነ ትነግረዋለች። በዛም እንግዲህ ማለት እያልሻለሽ አሁን አንቺ ቤት እንግዲህ ልታጣሊን ነው ወይ ከወንድሜ ጋር ይሄ ነገር አይሰራልሽም፣ አንቺ በር ተለጥፈሽ የሆነ ሰው ከማዳመጥ ውጭ ሌላ ሙያ የለሽም ወይ ምናምን በማለት ነው እንግዲህ ተናዶ የተናገራት። ግን እሷ ካላመንክን አላሳይ ብላ እጁን ስባ እንግዲህ እስከ በሩ ድረስ አምጥተዋለች። በርም ድረስ ሲመጡ እንግዲህ የሆነውን ነገር እና ያገኙት ማለት ነው ቤተሰቦቻችን። በዛም እንግዲህ በጣም ነው የተናደደው። በሩ ጋር ሆኖ ደውሎለት ነበር። ሲደውልለት ስልክ አንስቶለታል እና የት ነህ ሲለው መንገድ ላይ ነኝ እየመጣሁኝ ነው ምናምን ብሎ ነው ያለው። ግን አሁን በእሷ ቤት ወይም ደግሞ በትዝታ ሙድ ቤት መስሏታል። ግን አይደለም። ተንከሲስ እሷ እንዲያዳመጠችው እያየችው እንደሆነ ካየና ካወቀ በኋላ ቀጥታ ተነስቶ ወጥቷል። በእርግጠኝነት ይመስለኛል የግሌ ጋር ወይ ሄዶ ተደብቆ ይሆናል አውርተውበት ወይ ደግሞ በራሱ መንገድ ይሸሸጋል። ምክንያቱም በቃ ዛሬ ሄዳች ነገረኛ ትነግረዋለች። ሶ አለቀልኝ በቃ ከገልሞ ጋር ዛሬ ተጣላሁኝ። መጣላት ብቻ ሳይሆን በጣም ከባድ ነገር ነው ዛሬ የሚገጥመኝ ብሎ እንግዲህ በጣም ነው የተጨነቀው ተንከሲስ ማለት ነው። ስለዚህ እሱን ነገር እንትን ለማለት እንግዲህ የሚችለውን እያደረገ ነው። ገልሞም እሳት ሆኖ እሳት ለብሶ እሳት ጎርሶ ነው የመጣው። እሷን የዋሸሽኝ እንዲሁ ግን ውርድ ከራሴ ምክንያቱም የማደርገውን ኃላፊነት ስለማልወስድ በእኔ በራሴ ኃላፊነት ስለማልወስድ ታጠገቤ ጥፊል ብሏታል እና ማየት ማመን ነው ብላ ይዛ ሆዳለች። ግን የለም ተንከሲስ። ስለዚህ ተንከሲስና አላገኝ ሲል ደግሞ እሷን ነው እንግዲህ በጥፊ የሚላጫት። ስለዚህ ውድ ቤተሰቦቻችን የዛሬ ቪዲዮ ይህን ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ባይ ባይ።